ካፒቴኑ ከባዱ ሚስጥር ለህዝብ ይፋ አደረጉ። ሻዕቢያ ለክልሉ ከፍተኛ ኃላፊ በዶላር ደሞዝ ይከፍላል ማስረሻ ሰጤ። ከሰሞኑ ከመንግስት ጋር የሰላም ስምምነት የተፈራረሙት ካፒቴኑ ያልተሰማውን ጉድ በሚዲያ ይፋ አድርገዋል። መከላከያና ፌዴራል ፖሊስ ዘልቀው ገቡ። አስተዳደሩ ጠንካራ እርምጃ እንደሚወስድ አስጠነቀቀ። የሱዳኑ ጀነራል የፕሬዝዳንት ኢሳያስን ዱካ ተከተሉ። ጀነራል አልቡርሃን ካይሮ ሲገቡ በሱዳን ከባድ ጥቃት ተፈጸመ። የሱዳን ፈጥኖ ደራሽ ኃይል የአልቡርሃን ጦር በተቆጣጠራቸው ፖርት ሱዳንና ካርቱም የድሮን ድብደባ ፈጸመ። ከሰሞኑ ከመንግስት ጋር የሰላም ስምምነት የተፈራረመው አፋድ መሪ የሆኑት ካፒቴን ማስረሻ ሰጤ ወደ ሰላም መንገድ እንዳይመጡ ትልቅ ማነቆ ሲሆንባቸው የነበሩ የመንግስት ኃላፊዎች እንደነበሩ ገለጹ። ወደዚህ የሰላም መንገድ ሲመጡ በውስጣቸው ያሉ የባንዳን ተልዕኮ ከሚያስፈጽሙና በመንግስት በኩል የነበሩ የሻዕቢያ ተገዢዎችን በመፈንቀል መሆኑን ያብራሩ ሲሆን ከሻዕቢያ ከፍተኛ ደሞዝ የሚከፈላቸው የመንግስት አመራሮች እንዳሉና መንግስት የቤት ስራውን እንዲሰራ አሳስበዋል። አክለውም በየትኛውም መንገድ እነዚህን አካላት አሳልፎ ለመስጠት ዝግጁ መሆናቸውን ገልጸዋል። በአሁኑ የመረጃ ሰዓታችን የዚህንና በጋምቤላ ክልል በተፈጠረው ግጭት ምክንያት የፌዴራል ፖሊስና መከላከያ ወደ ክልሉ እንደገቡና አሁን ስላለው የክልሉ ሁኔታ እንዲሁም የኢሳያስን ዱካ እየተከተሉ ያሉት የሱዳኑ ጀነራል አልቡርሃን ግብጽ መግባታቸውና እግራቸው ግብጽን ከመርገጡ በተቀናቃኛቸው የተወሰደባቸው ከባድ የድሮን ጥቃት አክለን ይዘን ቀርበናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት ተፈራርመው እንደነበረ ይታወቃል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ካፒቴን ማስረሻ ሰጤ የሰላም ስምምነቱ ቀድሞ ቢደረግ ብዙ ችግሮችን መቅረፍ እንደሚችል አንስተው መንግስትም አመራሮቹ መመርመር እንዳለበት በመግለጽ እጅግ አስገራሚ የሚባል በሚስጥር ታፍኖ የነበረን ነገር ለህዝብ ይፋ አድርገዋል። እውነት ለመናገር ስምምነት ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት፣ ሰላማዊ ሰልፍ በነበረበት ወቅት ይህ ድርድር ንግግር ኖሮ ቢሆን ኖሮ ብዙ ነገሮች መቅረፍ እንችል ነበር፣ ጦርነቱም ማስቀረት እንችል ነበር ብዬ አስባለሁ ሲሉም ካፒቴኑ ገልጸዋል። ወደ ጫካ ብንገባም እንደታሰበው አልነበረም፣ አብዛኛው ለዝርፊያ ነው የገባው ያሉት ካፒቴን ማስረሻ ሰጤ ትግላችን ወዲያው ነው በሻዕቢያና በቲፒኤልኤፍ የተጠለፈው። በዚህ ምክንያት ከሁለቱም አካላት ጋር ግንኙነት ለማድረግ በአካል ጭምር በመገኘት በኤርትራና መቀለ ግንኙነቶች ይደረጉ ነበር ሲሉ ስለ ሁኔታው ገለጻ አድርገዋል። አፋድን ወደ ድርድር ለማምጣት ከውስጥም ከውጭም ፈተና ነበረብን ያሉት ማስረሻ ሰጤ በተለይም ደግሞ በኤርትራ መንግስት በኩል አትደራደሩ የሚል ውትወታና የከባድ ጦር መሳሪያዎች ማማለያ ቀርቦላቸው እንደነበረም ገልጸዋል። አይ መደራደር አለብን ብለን ገፍተን ስንመጣም ሻዕቢያ እጅጉን በመበሳጨት እንዳትደራደሩ፣ የምትደራደሩ ከሆነ የመሳሪያ ድጋፌን አቆማሉ አለ። እኛ ግን ለህዝብ ስንል ሁሉንም ነገር ተቋቁመን ወጣን ሲሉ አክለዋል። የአፋድ ከፍተኛ አመራሩ አክለውም ድርድር አይታሰብም የሚሉ ፕሮፓጋንዳዎች እንደነበሩ አስታውሰው የኤርትራ መንግስት ኢትዮጵያንም ሆነ አፍሪካን የማተራመስ ፍላጎት እንዳለው የማዕከላዊ መንግስትን አቅም ለማሳጣት የሚሰራ መሆኑን አብራርተዋል። ወደ ሰላም እንዳንመጣና ድርድር እንዳይኖር ካደረጉ ማነቆች መካከል አደረጃጀቶች ክፍተት ፈጥረው እንደነበረም ያነሱት ካፒቴኑ በጥቅም የተሳሰረ የሌሎች ሀገሮች እንቅስቃሴ አንዱን በገንዘብ አንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥነው እና ትልቅ የኃይል ማዛባት ስራ ሰርተናል፣ ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን ሲሉም ገልጸዋል። ከመንግስት ጋር መደራደር እንደማንችል አድርገው እንድናስብ የሚያደርጉን የመንግስት ኃላፊዎችም ነበሩ ያሉት ካፒቴን ማስረሻ ሰጤ ባንዳዎች ከውስጥ ባንዳዎች ጋር ተዳምረው ሲያሴሩ የነበሩትን ጭምር ነው ፈንቅለን እየወጣ ነው ብለዋል። አክለውም እኔ የማውቀው አንድ የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበር። ምናልባትም አሁንም ቀጥሎ ሊሆን ይችላል። ይህ ጦርነት ከመከሰቱ በፊት ጀምሮ ነበር ሲከፈለው የነበረው። ስለዚህ ያ ገንዘብ በእርግጠኝነት አድጓል ሲሉም መንግስት ውስጡን እንዲያጣራና እነሱም በሚችሉት ሁሉ ከመንግስት ጎን በመሰለፍ እንደዚህ አይነት ባንዳዎችን ለማጽራት እንደሚሰሩ አብራርተው ከአንድ ሚዲያ ጋር ባደረጉት ቆይታ ከባዱን ሚስጥር ለህዝብ ይፋ አድርገዋል። በቀጣይ መረጃ ጋምቤላ ክልል የመከላከያ ሰራዊትና የፌዴራል ፖሊስ መግባቱን ርዕሰ መስተዳድሯ ተናገሩ። በጋምቤላ ክልል ተቀስቅሶ የነበረው ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልል መግባቱ የክልሉ ፕሬዝዳንት አለሚቱ ኡሙዱ ተናግረዋል። በተለያዩ አቅጣጫዎች ተኩስና ግጭቶች እንደተፈጠሩ መዘገቡን ተከትሎ ጥያቄ የቀረበላቸው የጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡሙዱ አጭር ማብራሪያን ሰጥተዋል። ርዕሰ መስተዳድሯ በክልሉ የጸጥታ ችግር ተፈጥሮ እንደነበረ አልሸሸጉም። የግጭቱ መንስኤ በተመለከተ ሲናገሩ አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም የጸጥታ ችግር በአካባቢው ሲፈጠር እንደነበር አስታውሰዋል።
ይሁን እንጂ ከግድያው በኋላ አካባቢው ሰላም የነበረ ቢሆንም አንዳንድ አካባቢዎች ላይ የተለያዩ የተኩስ ድምጾች ሲሰሙ ነበር ብለዋል። በክልሉ የተነሳው ግጭት አሁን ላይ እየተረጋጋ የከተማው እንቅስቃሴ ሰላማዊ መሆኑና በከተማው የሚያሰጋ ነገር እንደሌለ ርዕሰ መስተዳድሯ ተናግረዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ከዚህ በተጨማሪ አንዳንድ አካባቢዎች ላይ ችግሮች መኖራቸውን ገልጸው በቦታው ሰላም ለማስፈን እየተሰራ ነው ብለዋል። በእርሳቸው ርዕሰ መስተዳድርነት የሚመራው የጋምቤላ ክልል ትናንት ምሽት ባወጣው መግለጫ በርካታ ያላቸውን ነገር ግን በቁጥር ያልገለጻቸውን ሰዎች በቁጥጥር ስር መዋሉን አስታውቋል። ይህም ብቻ ሳይሆን ከጸጥታ አካላት ውጪ የጦር መሳሪያ የያዘ ግለሰብ ወይም ቡድን አስፈላጊ ሲል የጠራውን እርምጃ እንደሚወስድ አስጠንቅቋል። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸሙ ጥቃቶች የጋምቤላ ከተማ የፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸው የክልሉ ከፍተኛ ባለስልጣናት ለቢቢሲ ተናግረዋል። ካለፉት ሳምንታት ወዲህ በዋና ከተማዋ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥቃቶች የተነሳ አለመረጋጋት መፈጠሩ ነዋሪዎች ገልጸዋል። የክልሉ ባለስልጣናትም ሆኑ ነዋሪዎች ማንነታቸው በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች የዕለት ተዕለት መደበኛ እንቅስቃሴ መስተጓጎሉን ቢቢሲ ያነጋገራቸው ነዋሪዎች ገልጸዋል። በመጨረሻም የሱዳን ብሔራዊ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ካይሮ ገብተዋል። ጀነራሉ ከቀናት በፊት ሳውዲ አረቢያ ሪያድ የነበሩ ሲሆን በዛሬው ዕለት ግብጽ ገብተዋል። ፕሬዚዳንት ኢሳያስ አፈወርቂ ከወራት በፊት ወደ ግብጽ መጓዛቸው የሚታወስ ሲሆን ባለፈው ሳምንት ደግሞ ሪያድ ነበሩ። አቶ ኢሳያስ ወደ አስመራ በተመለሱበት ዕለት ጀነራል አልቡርሃን የሻዕቢያውን አለቃ ተክተው በዕለቱ ሳውዲ አረቢያ ገብተዋል። የኢሳያስና ጀነራሉ ተከታታይ ጉዞ በጂኦፖለቲካ ተንታኞች ዘንድ ትልቅ ትኩረትን ስቧል። ነገር ግን ጀነራሉ በጉዞ ላይ ያሉ ከባድ መርዶ ቤታቸው ገብተዋል። በጀነራል ሐምዳን ዳጋሎ የሚመራው አርኤስኤፍ በወሰደው የድሮን ጥቃት ጀነራል አልቡርሃን የተቆጣጠራቸው ከተሞች ጨለማ አውጥተዋል። ግዙፍ የሱዳን ኤሌክትሪክ ኃይል ማሰራጫዎች ላይ በተፈጸመ የድሮን ጥቃቶች ምክንያት በትልልቆቹ የሱዳን ከተሞች ውስጥ መጠነ ሰፊ የኤሌክትሪክ ኃይል አቅርቦት መቋረጥ መከሰቱ ተዘገበ። የኤሌክትሪክ ኃይል አገልግሎት የተቋረጠባቸው ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ያለው የሱዳን ጦር ሰራዊት የሚቆጣጠራቸው ዋና ከተማዋ ካርቱም እና የጀነራል አልቡርሃን መቀመጫ የሆነችው የወደብ ከተማ ፖርት ሱዳን ናቸው። የዓይን እማኞች እንደተናገሩት በሱዳን ጦር ኃይል ቁጥጥር ስር በምትገኘው በምስራቃዊ ናይል ግዛት ውስጥ በምትገኘው አትባራ ጥቃት ከተፈጸመባቸው የኤሌክትሪክ ኃይል ማሰራጫ ማዕከላት ከፍተኛ የእሳት ነበልባልና ጭስ አይተዋል። ሱዳን የጦር ሰራዊቱን በሚመሩት በጀነራል አብዱል ፈታህ አልቡርሃንና በተቀናቃኛቸው ጀነራል ሐምዳን ዳጋሎ በሚመራው ፈጥኖ ደራሽ ኃይል መካከል የተራዘመ የእርስ በርስ ጦርነት ውስጥ ትገኛለች። ሁለቱ ኃይሎች በሚያካሄዱት 3 ዓመት ሊሞላው በተቃረበው ጦርነት በመሰረተ ልማቶች ላይ ከባድ ውድመት መድረሱ እየተዘገበ ነው። አሁን በድሮን በተፈጸመው ጥቃት በሱዳን የኤሌክትሪክ ኃይል አቅርቦት ውስጥ ወሳኝ ማዕከል የሆነው አልሙቅሪን የተባለው ማሰራጫ ማዕከል ኢላማ በመሆኑ ነው መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ላይ ያጋጠመው። አንድ የሱዳን መንግስት ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት በኃይል ማሰራጫው ማዕከል ላይ የመጀመሪያው ጥቃት ከተፈጸመ በኋላ እሳቱን ለማጥፋት የሞከሩ 2 ሰዎች ህይወታቸው ያለፈ ሲሆን ሌሎች በርካታ ሰዎች ደግሞ ሁለተኛው ዙር ጥቃት በተፈጸመ ጊዜ ጉዳት ደርሶባቸዋል። ጥቃቱ የተፈጸመበት ወሳኙ የሱዳን የኤሌክትሪክ ኃይል ማሰራጫ ማዕከል አልሙርቂን የሚያሰራጨውን የኤሌክትሪክ ኃይል የሚገኘው ከሀገሪቱ ትልቅ የውሃ ኃይል ማመንጫ ጣቢያ ነው። ማዕከሉ ኤሌክትሪኩን ወደ በርካታ ቁልፍ የሱዳን አካባቢዎች የሚያሰራጭ በመሆኑ የደረሰበት የድሮን ጥቃት ያስከተለው ጉዳት ውጤቱ በብዙ ቦታዎች ላይ ኃይልን በማቋረጥ ከፍተኛ ጉዳትን ያደርሳል። በጀነራል ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ በሱዳን ጦር ሰራዊት ቁጥጥር ስር ባሉ በርካታ አካባቢዎች በሚገኙ የሰላማዊ ሰዎች መገልገያ የሆኑ መሰረተ ልማቶችን በተደጋጋሚ ኢላማ በማድረግ የድሮን ጥቃት ይፈጽማል ተብሎ ይከሰሳል። ከዚህ ቀደም በካርቱምና በሁለተኛዋ ከተማ ፖርት ሱዳን አውሮፕላን ማረፊያዎች ጨምሮ በርካታ ኢላማዎችን በድሮን መምታቱ መግለጹ ይታወሳል። ፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋ ነው። በመጪው ሚያዝያ 3 ዓመት በሚሞላው የሱዳን የእርስ በርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸው እና 12 ሚሊዮን ሱዳናውያን ለመፈናቀል መዳረጋቸው ተዘግቧል። በተጨማሪም ጦርነቱ የእርዳታ አቅርቦትን በማደናቀፍ በተለያዩ የሱዳን ክፍሎች ውስጥ ረሃብ ሊከሰት ይችላል በማለት ዓለም አቀፍ ተቋማትና የረድኤት ድርጅቶች እያስጠነቀቁ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።